ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬም ለእናንተ የሚሆን ትኩስ ዜናዎችን ይዘን ቀርበናል። ወደ ዕለቱ ዜና እንሄዳለን። የካንሰርና መሰል ተፈላጊ ግን በቁጥር አነስተኛ የሆኑ መድኃኒቶች እጥረት ለመፍታት መመሪያው መፍትሄ አስቀምጧል። ዶክተር አብዱልቃድር ገልገሎ መድኃኒትን ከጎረቤት ሀገር ጋር በጥምር ግዢ ስርዓት መግዛት የሚፈቅደው መመሪያ ወደ ስራ ገብቷል። መድኃኒቱ የሕክምና መገልገያዎች የግዢ መመሪያ መጽደቁን ተከትሎ አገልግሎቱ ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ መመሪያ በዘርፉ ልዩነት ፈጣሪ ይሆናል ሲሉ ገልጸዋል። አዲሱ መመሪያ ከዚህ ቀደም ህብረተሰቡ ዘንድ ይሄ መድኃኒት የት ይገኛል፣ ይሄ መድኃኒት የለም ተብሎ ሲጠይቅ ለነበረው ጥያቄ ምላሽ የሚሰጥ ነው ሲሉ የተናገሩት በተለይም የካንሰር መሰል ተፈላጊ ግን በቁጥር አነስተኛ ለመሆን መድኃኒቶች እጥረት ለመፍታት መመሪያ መፍትሄ አስቀምጧል ብሏል። ዋና ዳይሬክተሩ ምን አሉ? አንዳንድ መድኃኒቶች ለ200 እና ለ300 ሰው ብቻ የሚገቡ አሉ። እነዚህ መድኃኒቶች ማቅረብ ለአቅራቢያቸው አዋጪ ስላልሆነ በተደጋጋሚ ጨረታ ስናወጣ አቅራቢያ አናገኝም ነበር። በተለይም የካንሰር መድኃኒቶች በተመለከተ በዚህ የተነሳ እጥረት ያጋጥማል። ይህንን ለመቅረፍ ሌሎች ሀገር ተመሳሳይ ጥራት የጠበቀ መድኃኒት በተመጣጣኝ ዋጋ የሚገዙ ከሆነ ከእርሱ ጋር በጋራ መግዛት የሚቻልበት ጥምር ግዢ ስነስርዓት መመሪያ ፈቅዷል ብሏል። ለኢትዮጵያ በተለይ ከፍተኛ ፍላጎት ህብረተሰብ ዘንድ ኖሮ በቁጥር አነስተኛ የሆኑ መድኃኒቶች ከዚህ ቀደም በኮንትሮባንድ ሲገቡ ነበር። ይህ መመሪያ ለእነዚህ ምን መፍትሄ ይዞ ይመጣል ሲሉ ለዋና ዳይሬክተሩ ጥያቄ አቅርበዋል። በምላሻቸውም ከዚህ ቀደም በአቅርቦት እጥረት ምክንያት በኮንትሮባንዱ ገቢዎች ሲሸጥ የነበረው አሁን የግዢ ስርዓት ሲከታተል እየቀነሰ ይሄዳል ሲሉ ምላሽ ሰጥተዋል። በዘርፉ የተሰማሩ አንዳንድ አስተያየት ሰጪ እንደተናገሩት መመሪያው በተባለው ልክ ተግባራዊ ቢደረግም መድኃኒት አቅርቦት ላይ ለውጥ ያመጣል ሲሉ ገልጿል። በተጨማሪም በኮንትሮባንድ መድኃኒት ሲገባ መድኃኒቶች ቀዝቃዛ ሰንሰለቱን ጠብቆ ለማምጣታቸው ዋስትና የለም ስለሚቸገር ህብረተሰቡ የሚጠቀመው በጥራት በኩል ከፍተኛ ሚና ይጫወታል ብሎ አሳስበዋል። ዶክተር አብዱልቃድር ለአገልግሎት በአዲሱ አዋጅ ራስ ገዢ መሆኑን ተከትሎ ከዚህ ቀደም የመንግስት ተቋማት ይቀርብ የነበረው የመድኃኒትና የሕክምና መገልገያዎች ለግል ሕክምና ተቋማት እንዲቀርቡ በር የከፈተ ነው ብሏል። አገልግሎቱ በምን ሁኔታ ለግል ሕክምና ተቋማት የሚቀርብ ሲል ዋና ዳይሬክተሩ ጠይቋል። ለምሳሌ አዲስ አበባ ላይ ያሉ ሆስፒታሎች በጋራ ተሰብስበው ቢጠይቁ ማቅረብ እንችላለን፣ የሚፈጸመው ግን በውል ነው። እኛ በምንሸጠውና ገበያ ላይ ያለው ዋጋ ልዩነት ከፍተኛ አዋጅ ይህንን ይፈቅዳል ሲሉ የመለሱት በተጨማሪም መመሪያው የሀገር ውስጥ አምራች ይበረታታል ያሉ ሲሆን የሚመረቱት መድኃኒቶች አምራች ማምረት ካልቻሉ ድረስ ከሀገር ውጭ ተጉዘው ወደ ሀገር እንዲገቡ ገደብ አስቀምጧል ብሏል። በአንጻሩ በአዲስ አበባ መመሪያ መሰረት በዓለም አቀፍ የሚወጡ ጨረታ መፈጸም የሚቻሉ ገንዘብ ጣሪያ 3 ቢሊዮን እንደማይበልጥ ሲደረግ ለውስን ጨረታ ደግሞ 2 ቢሊዮን እንዲሆን ተደንግጓል ሲሉ ተናግረዋል። በመመሪያው አንዳንድ የሕክምና መሳሪያዎች ውድ ስለሆኑ በሊዝ ወደ ሀገር ውስጥ ማምጣት እንዲቻል ተፈቅዶም ሲሉ ዶክተር አብዱልቃድር ተናግረዋል። መመሪያው ከግንቦት 26 ጀምሮ ስራ ላይ ይውላል ተብሏል። የእስራኤል ጦር ባለፉት 24 ሰዓታት 66 ፍልስጤማውያን በጋዛ ስር በአየር ደብድቧል ገድሏል። በጋዛ ስር በቀጠለው የእስራኤል የአየር ጥቃት የሞቱ ሰዎች ቁጥር 66 ደርሷል። የእስራኤል ጦር በ10 ሺዎች የሚቆጠሩ ፍልስጤማውያን በሰሜን ጋዛ የሚገኘውን ቤታቸውን ለቀው እንዲወጡና አዲስ ትዕዛዝ የሰጠ ሲሆን የጋዛ ከተማ ሰፈሮችና የጃብሊያ ካምፕ ጨምሮ መሆኑን ዋፍ የዜና አገልግሎት ዘግቧል። የእስራኤል በጋዛ ከተማ ሳብር ላይ ባደረሱት ጥቃት ቢያንስ 15 ሰዎች ሲገደሉ 50 ቆስለዋል። ክስተቱም እንደ ሙሉ እልቂት በማለት የጋዛ ሲቪል መከላከያ ገልጿል። የእስራኤል ጦር በራፍ አቅራቢያ በምትገኘው አልካዋን በሚገኝ የእርዳታ ቦታ አጠገብ ሲጠባበቁ የነበረ ቢሆንም 8 ፍልስጤማውያን የገደለ ሲሆን የጋዛ ሰብአዊ ፋውንዴሽን ስራ ከመጀመሩ ወዲህ የተገደሉ ሰዎች ቁጥር 118 አድርሶታል። የእስራኤል ጦር ጥቅምት 7 ቀን 2023 በጋዛ በሞሮኮ የተያዘውን የታይላንድ ዜግነት ያለውን ናትፓንግን ፒንታ አስክሬን ማግኘቱን አስታውቋል። እስካሁን ድረስ እስራኤል በጋዛ ላይ ባካሄደችው ጦርነት ቢያንስ 54772 ፍልስጤማውያን ሲገደሉ 124834 ሰዎች ቆስለዋል ሲል የጋዛ ጤና ሚኒስቴር አስታውቋል። ጥቅምት 7 2023 በሐማስ መሪነት በተፈጸመው ጥቃት በእስራኤል 1139 ሰዎች የተገደሉ ሲሆን ከ200 በላይ የሚሆኑት ደግሞ በሞሮኮ ተወስደዋል። በመጀመሪያ ደረጃ መነሳት ያለበት የዝግጅት ባለቤቶች ብልጠት ነው። በሀገር ቤት ሰልፍ በተከለከለበት በውጭ ሀገርም ሰልፍ ሲጠራ ተሳታፊዎች በሚንቀሳቀሱበት የተለያዩ የፖለቲካ አመለካከት ያላቸው አካላት ደጋፊዎቻቸውን በትብብር ተቃውሞ ለማሰማት
በሚቸገሩበት ሁኔታ ትዕይንት በዩቲዩብ ማድረጋቸው የተለየ አመለካከት ያላቸው ዩቲዩብ በመመልከት እንደ ትዕይንት ህዝቡ እንዲሳተፍ ወይም እንዲከታተል አድርጓል። በተናጋሪነት የተሳተፉት የተለያዩ ማህበረሰብ የሚወክሉ እንደመሆናቸው ፖለቲካ ይገባኛል የሚሉ አካላት እንዲያዩት ያደረገ ይመስላል። በአደባባይ የሚደረገው ተቃውሞ ከሚወሰደው ወጪ የሆነ ጊዜ አንጻር ይሄኛው ተመራጭ ትኩረት የሚስብ ሆኗል። ከዚህ በተጨማሪ አስተባባሪዎች በሌላ ጉዳይም በልጥ ለመሆን የጣሉባቸውን ጉዳዮች እንዳሉ ታይቶበታል። ይሳተፉት የሰላማዊ ትጥቅ ትግል ተሳታፊዎች እንደመሆኑ ተሳታፊዎቻቸው ደጋፊዎቻቸውን እንዳያስከፉ የሚመስል አቀራረብ የተከተሉ ይመስላል። ለምሳሌ ይህን በአንድ በኩል ጦርነቱ ይብቃ፣ ሰላም ይስፈን ሲሉ፣ በሌላ በኩል ለትጥቅ ትግል ተሳታፊዎች ደግሞ አገዛዙ ይግባ የሚል መልእክት ጨምረውላቸዋል። ምንም እንኳን ተሳታፊዎቹ ከትችት የማይድኑባቸው ጉዳዮች ቢኖሩም በሁለቱም ትግል ስልቶች መካከል የሀሳብ ግጭት እንዳይበዛ ለማስታረቅ የሚመስል የብልጥነት አካሄድ እየተከተሉ ይመስላል። በሞቃዲሾ የሞርታር ጥቃት ያደረሱ ለጠቆመ $300,000 እንደሚሰጥ የሶማሌ ፖሊስ ገለጸ። የፖሊስ ኮሚሽነሩ መሐመድ ኡመር ሙሚን በሰጡት መግለጫ በቅርቡ በሶማሊያ ዋና ከተማ ላይ የሞርታር ጥቃት የፈጸሙ ግለሰቦች በተመለከተ ትክክለኛ መረጃ ለሚያቀርብ $30,000 ጉርሻ እንደሚሰጥ አስታውቋል። ኮሚሽነሩ ጨምረው ተመሳሳይ ጥቃት እንዳይደርስ የከተማው ነዋሪ ነቅቶ እንዲጠብቅ አሳስበው እንዲሁም በሰላም እጃቸውን ለሚሰጡ የአልሸባብ አባላት ምህረት እንደሚደረግላቸው ጥሪ አቅርበዋል ሲል ኢሮኒውስ ዘግቧል። ኤርትራው ጀነራል የጣሊያን አምባሳደር በአስመራ የአበባ ጉንጉን አስቀመጡ። የጣሊያን ሪፐብሊክ ምስረታ 79 ዓመት ምክንያት በማድረግ በአስመራ አዲስ አበባ ጉንጉን የማስቀመጥ ስነስርዓቱ ተከናውኗል። ትናንት ምሽት በተከናወነው በዚህ ስነስርዓት ላይ በዚያው የሚገኙ የጣሊያን አምባሳደር አልፎንሲን ዲ ሮዝ በመገኘቱ ተገልጿል። እንዲሁም በክብር እንግድነት የኤርትራው ጦር ኃይል ኢታማዦር ሹም ጀነራል ፊሊጶስ ወልደ ዮሐንስ በስፍራው እንደነበሩ አንተ የተሰኘው የጣሊያን ዜና አገልግሎት ዘግቧል። አምባሳደሩ የጀነራል የአበባ ጉንጉን ያስቀመጡት በአስመራ የሚገኘውና በጦርነት ህይወታቸው ያለፈ የጣሊያን የኤርትራ ወታደሮች መካነ መቃብር በሚገኘው ሐውልት ስር ነው። እንደ ዘገባው ከዚህ ጉንጉን የአበባ ማስቀመጥ ስነ ስርዓት በኋላ በተለምዶ ቪላ ኢጣሊያ ተብሎ በሚጠራ አምባሳደር መኖሪያ ቤት ባህላዊ ግብዣ ስነ ስርዓት ተከናውኗል። በዚህ ግብዣ ላይ ጀነራል ፊሊጶን ጀምሮ ከፍተኛ የኤርትራ ፖለቲከኞች፣ ባለስልጣኖች፣ ሃይማኖት አባቶች፣ ታዋቂ ሰዎች መገኘታቸውን ዘገባው አስረድቷል። የኢትዮጵያ የሕክምና ጓንት ስሪንጅ ከውጭ ማስገባት አቆመች። የኢትዮጵያ ሕክምና ጓንትና ስሪንጅ ከውጭ ማስገባት ማቆሟን የኢትዮጵያ መድኃኒት አቅርቦት አገልግሎት አስታወቀ። አገልግሎቱ ዋና ዳይሬክተር ዶክተር አብዱልቃድር እንደተናገሩት በአገሪቱ ውስጥ 2 የጓንት አምራች ያሉ ሲሆን ዘንድሮ ሙሉ በሙሉ የሕክምና ጓንት በአገር ውስጥ ምርት እየተሸፈነ ነው። በሙሉ አቅሙ እያመረተ የሚገኘው አንድ ስሪንጅ ፋብሪካ በድሬዳዋ ላይ የሚገኝ ጠቅሰው ፋብሪካው ምርቶቹን ለአገልግሎት እያቀረበ በመሆኑ ከ1 ዓመት በፊት ጀምሮ ስሪንጅ በውጭ ማስገባት አቁመዋል ብሏል። የዛሬ 3 ዓመት የሀገር ውስጥ መድኃኒት የሕክምና መገልገያ አምራቾች አቅርቦት ድርሻ 8% እንደነበር ጠቅሰው በውስጡ በሀገር ውስጥና አምራቾች ይቅረብ የነበረው የመድኃኒት አይነት ከ40 እንደማይበልጥ ተናግረዋል። ዘንድሮ የሀገር ውስጥ አምራች አቅርቦት 37% መድረሱን ገልጸው እንደ ሀገር 600 መድኃኒቶች በሀገር ውስጥ ለመተካት ታስቦ እየተሰራ እንደሚገኝ በመግለጽ የመመሪያ ማነቆቹን ማስወገድ የሀገር ውስጥ አምራቾች የሚበረታቱበት ስርዓት እየተዘረጋ እንደሚገኝ አስረድተዋል። ጨዋታው ሊካሄድ ሰዓት ሲቀርብ ፌዴሬሽኑ ያስተላለፈው ውሳኔ ተገቢነት የለውም፣ የደጋፊዎቹን ያስቆጣ ነው። የሁለቱም ቡድን ደጋፊዎች ዛሬ ዕለቱ ከቀኑ 9 ሰዓት ላይ በአዲስ አበባ ስታዲየም በሲዳማ ቡና ወላይታ ዲቻ መካከል የኢትዮጵያ ዋንጫ ጨዋታ ይደረጋል። ይህም ጨዋታ ሊደረግ ሰዓታት ብቻ በቀሩበት ሰዓት የኢትዮጵያ እግር ኳስ ፌዴሬሽን ከአቅም በላይ በሚል በገለጸው ምክንያት ጨዋታው ያለ ደጋፊ በዝግ ስቴዲየም እንዲደረግ ውሳኔ አስተላልፈዋል። ፌዴሬሽኑ ድንገት ውሳኔም በደጋፊዎች ዘንድ ከፍተኛ ቅሬታ ማስነሳቱም የሁለቱም ክለቦች ደጋፊዎች ማህበራት ተናግረዋል። የኢትዮጵያ እግር ኳስ ፌዴሬሽን ትላንት ከሰዓት በኋላ በጨዋታ በደጋፊዎች ታጅቦ እንደሚደረግ የመግቢያ ዋጋ ዝርዝሮች ካወጣ በኋላ ምሽት 4 ሰዓት ገደማ ጨዋታው ከአቅም በላይ ሆኖ ችግር በሚል ያለ ደጋፊዎች እንደሚደረግ መግለጫው መውጣቱ የገለጹት ደጋፊዎች ማህበራቱ አመራሮቹ ይህንን ውሳኔ በሺዎች የሚቆጠሩ የሁለት ቡድን ደጋፊዎች ጉዞ አድርገው አዲስ አበባ ገብተው ያለ መወሰኑ ደጋፊዎቹን አስቆጥቷል። ጨዋታው በአካልም ለመታደም እጅግ በርካታ ደጋፊዎች አዲስ አበባ የገቡ ሲሆን ሌሊቱም በርካታ መኪኖች ወደ አዲስ አበባ በጉዞ ላይ እንደነበሩ ለመረዳት ተችሏል። ዛሬ ጠዋት ፌዴሬሽኑ ለመነጋገር መወሰናቸውን የገለጹት ማህበራት እስካሁን ስለ ጉዳዩ በግልጽ የተነገራቸው ነገር እንደሌለ አረጋግጠው
የኢትዮጵያ እግር ኳስ ፌዴሬሽን አግኝቶ በጉዳዩ ዙሪያ ያለ መነጋገር ያደረገው ሙከራ ለጊዜው አልተሳካም። በአንጻሩ የኢትዮጵያ ቴሌቪዥን ቲቪ ጨዋታውን በቀጥታ እንደሚያስተላልፍ የገለጸ ሲሆን ይህ ዘገባ ከተደረገበት ሰዓት ድረስ ይህንን መረጃ አልተቀየረም። ታጣቂዎቹ አሁንም እያስፈራሩ ነው። የቡለን ከተማ ነዋሪዎች አሁን ከፍተኛ ስጋት ላይ መሆናቸውን ገልጸዋል። የኢትዮጵያ የሰጡት ነዋሪዎች በከተማው በቅርብ ርቀት የሚገኘው የሸኔ ታጣቂ አሁንም ማስፈራሪያ እየላኩ ነው ብለዋል። ትላንት ግንቦት 29 2017 ከማለዳው እስከ ረፋት ድረስ ወደ ከተማው ዘልቀው የገቡ ታጣቂዎች በሰው ሕይወት በንብረት ላይም ከፍተኛ ጉዳት ካደረሱ በኋላ ያተረፉትን ንብረት በመኪና ጭነው ወስደዋል ብለዋል። ታጣቂዎቹ ይህንን ያህል ጥቃት ሊፈጽሙ በቂ የመንግስት ጸጥታ በከተማው አልነበረም ያሉ ነዋሪዎች ከጥቃቱ በኋላ ግን የሀገር መከላከያ ሰራዊት ከተማውን ተቆጣጥሯል ብለዋል። ከዋናው ከተማ ቡለን በእግር 2 ሰዓት መንገድ በሚወስደው ርቀት ጎንጎን በተባለው ቦታ ላይ ታጣቂዎች ይገኛሉ ሲሉ የገለጹት ነዋሪዎች አሁንም በማህበራዊ ሚዲያ በቅርቡ እንመለሳለን እያሉ መልእክታቸውን እያስተላለፉ ነው። መንግስት አስፈላጊውን ጥበቃ ያድርግልን ሲሉ ተማጽኖ ተናግረዋል። ባለፉት ሳምንት ተመሳሳይ ማስፈራሪያ መልእክት ሲልኩ ሰምተው ለመንግስት አመራሮች ተናግረው እንደነበር የሚሉ ነዋሪዎች ተራ አሉባልታ ነው በማለት የተቀበልነው አልነበረም፣ ጥቃቱ አይደገምም ሲሉ ጠይቀዋል። በቡለን ከተማ ትላንት ስለተፈጸመው ጥቃት ዝርዝር መረጃ ለማግኘት ለቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን ሀሩን ኡመር የእጅ ስልካቸው ላይ ደውለን ብንጠይቃቸውም ምርመራ ላይ መሆናቸውን አሁን ላይ ምንም መናገር እንደማይፈልጉ ገልጸዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።